ሄዳችሁ የክርስቶስ ቤተሰቦች እንደምን ከረማችሁ እንደምን ሰነበታችሁ። የዛሬው ርዕሳችን በቅድስት ሀገር እስራኤል በምስራቅ ኢየሩሳሌም የሚገኝ ቦታ ይሆናል። ቀጥታ ወደዛ ስለሆነ ወስዳችሁ ተከታተሉ እንዳያመልጣችሁ ለማለት ነው። በምስራቅ ኢየሩሳሌም ከፍተኛ ተራራ ላይ የሚገኘው ትልቅ ክብር ትልቅ ስም ያለው እሱም ደብረ ዘይት እየተባለ የሚጠራው ቦታ ይሆናል። ደብረ ዘይት ደብር ማለት ከፍተኛ ተራራ ሲሆን ዘይት ማለት ደግሞ የወይራ ዛፍ ያለበት አካባቢ ማለት ነው። ይህ እንግዲህ የምታዩት የወይራ ዛፍ ይህ ወይራ ያፈራን ሲያፈራ ተለቅሞ ተጨምቆ ዘይት ይወጣዋል ማለት ነው። ይህ ቦታ ቤተክርስቲያኑ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲሆን በተባረከ ቅዱስ በሆነ አካባቢ መገኘቱ ለማለት ነው። እንግዲህ በዚህ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአትን ያስተማረበት ቦታ ነው እየተባለ ይነገራል። ለዚህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባወጣችው ሕግና ስርዓት መሰረት አብይ ጾም፣ ሁዳዴ ጾም፣ የኢየሱስ ጾም፣ 40 ቀን ጾም እየተባለ በወጣው ሕግ መሰረት ይህንን ባስመለከተ ዛሬ 40 ቀን ጾም ከምንለው አሁን እኩል ጾም ደብረ ዘይት እያልን የምንጠራው 5ኛ ሳምንትን ያዝንበት አካባቢ ነው። በዚህ ቦታ በተለይ በቅድስት ሀገር እስራኤል የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ምዕመናን፣ ምዕመናት እንዲሁም የሰባቱ ገዳማት መለኮሳት አባቶች በዚህም ያሉ የኢየሩሳሌም የገዳሙ ዋና የበላይ ጠባቂ ሊቀ ጳጳስ በዚሁ በቅድስት ሀገር እስራኤል የሚገኙ ሊቃውንተ ቤተክርስቲያን ካህናቶች በየዓመቱ በዚህ በደብረ ዘይት በብዛት ተሰብስቦ ደማቅ በሆነ ሁኔታ በዛ እየሄድን እናከብር ነበር። ክብሩም በጣም ደመቅ ያለ ብዙ ኢትዮጵያውያን ምዕመናን የሚገኝበት አውደ ምሕረት ሊቃውንት አባቶቻችን ሰፋ ያለ ትምህርት የሚሰጡበት ጊዜ ነበር። ይሁንና በአሁኑ ጊዜ በእስራኤልና በኢራን በተደረገው ጦርነት ምክንያት እስራኤል የደህንነት ሁኔታ ስለሚያሰጋ ሕዝብ ሰብሰብ ብሎ በአንድ አካባቢ መገኘት ስለተከለከለ በየዓመቱ እየሄድን በዚህ ቦታ የምናከብረውን ዘንድሮ አላከበርነውም። እንግዲህ ለሚቀጥለው ዓመት በሰላም ያድርሰን፣ ሰላም ያድርግልንና ለማክበር ያብቃን እንላለን። ወደዚህ ቦታ እኔ በድፍረት ሄድኩኝ። ለምን ብትሉኝ ለሚከተሉኝ ደንበኞቼ ማቅረብ አለብኝ አልኩኝና ወደዛ ቦታ በሄድኩም ጊዜ በሩ ከውጭ አውቶማት የብረት በር ስለሆነ ተዘግቶ ነበር። ግን ከውጭ ደወላለው። ያንን ደወል ደወልኩኝ። ከውስጥ ሆነው በካሜራ አዩኝና እግዚአብሔር ከበረከቱ አትለይ ሲለኝ በሩን ከፈቱልኝ። ቀጥታ ገባሁ። ከገባሁበት በር ጀምሮ እዛ ለመድረስ ቢያንስ ወደ 100 ሜትር ይሆናል ርቀቱ ማለት ነው። እዛ ከገባሁ በኋላ ግራና ቀኝ እያየሁ ካሜራዬን አውጥቼ መቅረጽ ጀመርኩኝ። ቀጥታ ወደ መቅደሱ ደረስኩ። እዛ በደረስኩ ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በአንድ ላይ ስዕል አድኖ ተስሏልና ወደዛ ስዕል አድኖ በርከክ ብዬ ተሳለምኩና ከበረከቱ ተሳትፌ አሁንም በግራና በቀኝ መቅረጽ ጀመርኩኝ። በአካባቢው ካለኔ ሰው የለም። ስለዚህ
አሁን እዚህ ቦታ ዋናው ትልቁ ነገር እንግዲህ ደብረ ዘይት እያልን የምናስበውን ቀን ለማሰብ ስለሆነ አሁንም በድጋሚ እንድትከታተሉኝ እጠይቃችኋለሁ። እዚህ ቦታ ላይ ታሪኩ የተነገረው የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ እስከ 36 ይቀጥላል። ጌታችን መድኃኒታችን ኢየሱስ ክርስቶስም ከመቅደስ ወጥቶ ሄደ። ደቀ መዛሙርቱም የመቅደሱን ግንቦች ሊያሳዩት ቀረቡ። እርሱ ግን መልሶ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ፍጻሜ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያሳስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። የጦሩንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው አላቸው። ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። በዛን ጊዜ በመከራ አሳልፈው ይሰጧችኋል፣ ይገድሏችኋንም። በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዛን ጊዜም ብዙዎቹ ይሰናከላሉ፣ እርስ በራሳቸውም አሳልፈው ይሰጣጣሉ፣ እርስ በራሳቸውም ይጣላሉ። ብዙ ሐሰተኞች የነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ከዓመፅም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። እስከ መጨረሻ የሚጸና ግን እርሱ ይድናል። ለአሕዛብ ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። በዛን ጊዜም መጨረሻው ይመጣል። እንግዲህ በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዛን ጊዜ በይሁዳ ያሉት ወደ ተራራዎቹ ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በእርሻም ያለ ልብሱን ይውሰድ ዘንድ ወደ ኋላ አይመለስ። በዛችም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። በዛን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናልና። እነዛ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳንም ነበር። ነገር ግን እነዛ ቀኖች ስለተመረጡ ሰዎች ያጠራሉ። በዛን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶኞችና ሐሰተኞች ነቢያት ይነሳሉና ቢላችሁስ የተመረጡትን እንኳን እስኪያስቱ ድረስ
ታላላቅ ምልክትና ድንቅ ያሳያሉ። እነሆ አስቀድሜ እነግራችኋለሁ። እንግዲህ እነሆ በበረሃ ነው በሚሏችሁ አትውጡ፣ እነሆ በእልፍኝ ነው የሚሏችሁ አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና ወዳለበት በዚያ አሞራዎች ይሰበሰባሉ። ከዛች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃያላት ይናወጣሉ። በዛን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዛን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። ሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱም ከታላቅ መልእክት ድምፅ ጋር ይልኳቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ምሳሌውም ከበለስ ተማሩ። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ። እንዲሁ እናንተ ደግሞ ይህን ሁሉ ስታዩ በደጅ እንደቀረበ እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። የተወደዳችሁ የክርስቶስ ቤተሰቦች እንግዲህ ደብረ ዘይት እያልን የምናስበው አሁን 5ኛ ሳምንት የያዝነው አጽዋማት ታሪኩ ይህን ይመስላል። በዚህ ቦታ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ምጽአትን ያስተማረበትን እያልን የምንናገረው ይህ ነው። ወደሚቀጥለው ርዕስ እስከምወስዳችሁ ድረስ ሰላም ሁኑልኝ። ከበረከቱ ከረድኤቱ አይለየን እላለሁ።